ሰላም ሰላም ውድና የተከበራችሁ የቲጂ ዩቲዩብ ተከታታዮች እንደምን አላችሁ? እንደምን እስከረማችሁ? እኔ ጋር እግዚአብሔር ይመስገን። የእግዚአብሔር ሰላም ከሁላችን ጋር ይሁን፣ አሜን። ቤተሰቦች ዛሬ ደግሞ የጽናት ድራማን ይዤላችሁ መጥቻለሁ። በዛሬው ክፍል ጽናት ድራማ ላይ በጣም አሳዛኝና ብዙ ነገሮች ተፈጥረዋል ማለት ነው። ምን ተፈጠረ? ምንስ አዲስ ነገር አለ? የሚለውን እንግዲህ አብረን የምናየው ይሆናል። በነገራችን ላይ ጽናት በንዴት ተነሳስታ በቁጣ በብስጭት ሆና በስካር መንፈስ ተናገረኝ፣ በስካር መንፈስ ቀለበቴን አወጣ ብላ ቤቱን ጥላ ለቃ ወጣ ሄዳ ነበረ። ኪራም እያበደ ነበር። ጧት ሲሰማ በጣም እንደ እብድ እያደረገው ነበር። እንዴት ትዳሩን ጥላ ትሄዳለች ብሎ በጣም ተናዶ ነበረ። በጣም ይበሳጫን፣ ይጠጣን ይላል። በቃ ሁሉንም ሰው መማታት፣ ሁሉንም ሰው መገፍተር ነው። ምሩ ሳትቀር ምሩን እንኳ ራሱ በር ላይ ሲያገኛ ገፍትሯት ነው የሄደው። ናሆሜም ለማረጋጋት የተቻለውን ቢሞክርም እሱ ግን ሊረጋጋ አልቻለም። ስለዚህ በጣም ኪራ በጣም እየተናደደና ኦቨር እየሆነ ነው ያለው። ከዛም ጸሐፊው ሀና ለሱ ብላ ሰዎቹ በባለፈው ተበላሽቷን ብላ ዛሬ እንዳይበላሽ ብላ ለዛሬ ብላ ቀጥራቸው ያን ነገር ደግሞ ሄዳ እንድትነግረው የኪራ እህት ትገፋፋታለች። ከዛ ከቢሮ ተነስታ ወደ እሱ ቤት ትሄዳለች። በር ላይ የከፈተቻት እንደ ጽናት እንዳትከፍተኝ እኔ ስታይ ቁጣ ቁጣ ነው የሚላት። ምክንያቱም ሀና በጣም የምታሳዝን ልጅ ናት። አንደኛ በቤተሰቦቿ በጣም እየተገፋች ነው ያለው። በእንጀራ እናቷ ምክንያት በጣም እየተገፋች ነው ያለችው። የአባቷ ልጆች እህትና ወንድሞቿ እየገፏት ነው ያሉት። እዛ መሀል ላይ ሆና ራሱ የስራ እንትንነት ያው ነገሮችን ቶሎ ብላ ቀልጥፍ ስለምትል እንጂ ንጹህ ልብ ያላት ምስኪን የተጎዳች ብዙ ነገር በቃ ከጎኗ ሆኖ ሰው የሚያዋያት የምትፈልግ ልጅ ናት በጥቅሉ። ሁሉም ሰው ግን ይህን እየተረዳት አይደለም፣ ወይም ደግሞ ይህንን ነገር እየተረዷትና እያሏት አይደለም። ስለዚህ ይህንን ነገር እሷ እንዴት እኔን ማን ነው የሚረዳኝ? ሀታ እንኳ አባቴን እንኳ ነገር የማሳመን አልቻልኩም እያለች በጣም ነው የምታለቅሰው እና በጣም ተከፍታለች። እና ከዛ እንደተከፋችው ቀጥታ ወደ ከቢሮ ተነስታ ቀጥታ ወደ ነኪራ ቤት ትሄዳለች። ከነኪራ ቤት ስትገባ የጸቡ መነሻ እሷ ስለነበረች በጣም ኪራ ተናዶ ስለነበረ አንገቷን ይዞ አንቆ ሊገላት ሲል ናሆም እየሮጠ መጥቶ ናሆም አገላገላቸው። ከዛም በብስጭት ተናዶ ወጥቶ የት እንዳለ አያውቁም። እያዘወተረ መጠጥ ሲጠጣበት ከነበረው ቦታ ቢሄዱም አላገኙትም ነበረ ማለት ነው። ስለዚህ ሌላ ቦታ ቀይሮ ማንም ሰው እንዲያገኘው አይፈልግም። እህቱም ትደውልለታለች፣ ጓደኞቹም ይደውሉለታል፣ ይቀጠቀጣል፣ ስልክ አይነሳም። በሌላ በኩል ደግሞ ጆከር በጣም ነው የሚያሳዝነው። ለፍቅር ብሎ የሚከፍለው መስዋዕት በጣም ነው የሚያስደስተው። ለፍቅር ብሎ ነው እንደዛ ያደረገው ያለው። እሷ እንድትጎዳበት አይፈልግም። ሰኒም ወደዋለች፣ እሱን በጣም ነው ያፈቀረችው እና ያወደደችው። በዛ በኩል ደግሞ አፍቅሬሻለሁ፣ እኔ ነኝ ፍቅረኛሽ፣ ከኔ ውጭ ሌላ ሰው አታገቢም እያለ ክብሮም ያስጨንቃታል። ክብሮም እንደዛ ሲያስጨንቃት እሷም አልፈለገችውም። እንዴት ነው ይህን እንደዚህ አይነት ሰው ላፈቅር የምችለው? ምክንያቱም ያሳሰረው እሱ ነው። ጠቁመው እንዲታሰር ያደረጉት እሱ ነው። በመጀመሪያ ልጁ እንዲታሰር ያደረገው ልጁ ሲታሰር ሰኒ ወደ እኔ ትመጣለች በሚል ሀሳብ ነበረ ጆከርን ያሳሰሩት። በነገራችን ላይ ደግሞ ሟች ደግሞ የሞተ አይመስለኝም። ምክንያቱም ሬሳው ካልተገኘ በሰዓቱ ማንም ሰው አልነበረም። እንዴት ሰው ሊኖር ቻለ? ይሄ ራሱ አንድ ጥርጣሬ ነው። ሰኒ ራሱ ጥርጣሬ ላይ ናት። እንዴት ማን ነው እንትንስ ያለው ማን ነው ያስጠቁመው እያለች ውዝግብ ውስጥ ናት እና ያለችው የምሩ ፍቅረኛ
የምሩ ባለቤት ፍቅረኛ ደግሞ በጣም ነው ያበዛችው። ልጁ የሱ ይሁን አይሁን በማይታወቅ ምስቅልቅል እያወጣች ነው። ምሩ ደግሞ ወደ ትዳር ዓላማ ከገባነ ባሌ ከሆነ ምንም ልታደርግ አትችልም። ግን እንደዛውም ብላ በጣም በስጋት ውስጥ ናት ያለችው። ባሌ ልቀማኝ ነው፣ ባለቤቴን ትቀማኛለች በማለት በጣም ስጋት ውስጥ ናት እና ያለችው። እንግዲህ ምን እንደሚፈጠር ምን እንደሚል አብረን የምናየው ይሆናል። አንዳንድ ጊዜ ነገሮችን ማስተዋል ያስፈልጋል። አሁን ምሩ ትዳሯን ብልሃት ባለው በተረጋጋ መንፈስ ትህትና ባለው መልኩ ነው ትዳሯን እየመራች ያለችው። ናሆሜ ሲበሳጭ አረጋግታ፣ እሷ ስትበሳጭ ናሆም አረጋግቷት ነው የሚኖሩት። ትዳር ማለት ልክ እንደዛ ነው። ስለዚህ ጽናት በፊት በጣም ትሁት፣ መልካም፣ ሰዎችን የምታስታርቅ፣ ሰዎችን የምታግባባ፣ የተጣሉትን የምታስታርቅ ልጅ ነበረች። ትዳር በያዘች በማግስቱ ግን ከባሏ ጋር መስማማት እስከሚያቀታት ድረስ በሰዎች እያሳበበች እሷ የነበረችበትን፣ የሰው ልጅ እኮ የነበረበትን መርሳት የለበትም። እሷ የነበረችው ከሰው ቤት ተቀጥራ እሷም እየሰራች ነበረ። ስንት ስትሰቃይ ነበረ። ብዙ ነገር አሳልፋ እዚህ ደረጃ ደርሳ፣ እዚህ ደረጃ ላይ ስትደርስ የነበረችበትን ቦታ አረሳች። እኔ አዛዥ ልሆን፣ እኔ ያልኩን ነገር ሁሉ ይደረግልኝ። እንዴት ነው የሰውን? አሁን ሀና በጣም ነው የምታሳዝነው። ትንሿ እያለች ራሱ ትንሿ ያለ ምንም ምክንያት ነው ትንሿን ያባረረቻት። ምክንያቱም ግማሹ በእሷ ጥፋት፣ ግማሹ ደግሞ በጓደኛዋ ግፍፊነት፣ ጓደኛዋ ያልሆነ ነገር ስትነግራት እሷን ቀረብ ብላ ምን ሆነሽ ነው ብላ ከማማከር ይልቅ ቀጥታ እሷን ማስወጣት ነው። ወይ እሷ ወይ እኔ ብላ እሷን እንድትወጣ አደረገቻት፣ አባረረቻት። ስለዚህ እሷ እንዳይደረግባት የነበረው ከእሷ ላይ ሲደረግባት የነበረውን በሌላ ሰው እሷ እያደረገችው ነው። ይህን ምን ያስመለክታል? የነበርንበትን ቦታ አረሳን። ምን አይነት ስቃይ ያሳለፈን። በተለይ አሁን ስደት ላይ ብዙዎቻችን እንደዚህ ነው የምናደርገው። ምክንያቱም ሀገራችንን ስንወጣ እኮ ሀገር ሄደን ሰርተን ራሳችንን እንለውጣለን፣ ቤተሰቦቻችንን የቤተሰቦቻችንን ክፋትና እናስቀርፋለን ወይም እናስወግዳለን ብለን ነው የምንመጣው። ስንት ጋር ያጥሰን፣ ስንት በረሃ ጥሰን የማይቆረጥ ሌትና ቀን በውሃ ጥም ምግብ 3 ቀን 4 ቀን ሳንበላ በምንመጣበት መንገድ ያን ሁሉ አሳልፈን እዚህ ስንመጣ ግን ማለት ነው 3 ቀን አይሆነንም። ወደ ሙዚቃ መጨፈር እንገባለን። ልብስ ስለቀየርን ብቻ እንዴት የመጣንበትን እንረሳለን። ስለዚህ ድራማ ምንን ያስተምራል? በተለይ ለስደተኞች በጣም አስተማሪ ነገር ነው። በሰው ቤት ተቀጥረን የምንሰራው እኮ ያልፍልናል፣ ነገ ጠዋት ሀገራችን ሄደን ንግስት ሆነን እንቀመጣለን ብለን ነው። ንግስት ለመሆን ደግሞ ወይም ደግሞ ሰርቶ ራሱን ለማስተዳደር የሚፈልግ ሰው ጀግና ነው። ግን ያን የነበረበትን ቦታ ረስቶ ሰውን የሚያስከፋ ሰው ሰውን ሳይሆን እያስከፋ ያለው ራሱን ነው እየጎዳ ያለው። ራሱም እኮ ሰላም አያገኝም። ሰውን ስንበድል፣ ሰውን ስናስከፋ ባልሆነበትና ባልደረሰበት ቦታ ያነ ሰው ወንጀለኛ ነው፣ ያነ ሰው እንዲህ አይነት ሰርቷን ብለን ያንን ሰው የምንኮነን ከሆነ ወይም ያንን ሰው የምናስከፋ ከሆነ ያ ሰው ሳይሆን የሚከፋ ያለው እኛንን፣ ሰላማችንን ርቆን፣ ሰላም ነስቶን ነው። ጽናት አሁን ሰዎችን በምትጠራጠርበት ሰዓት ባሌ ልትቀሙት ነው፣ እንደዚህ ነው፣ እኔን አትረዱኝም በምትልበት ሰዓት ማለት ነው ራሷን ነው እየጎዳች ያለችው። በሆነ ባልሆነ ትበሳጫለች፣ ትላለች። ይኸው ትዳሯ እንዲፈርስ መንስኤ ያደረጋት ማለት ነው። ስለዚህ የሰው ልጅ ጥንቃቄ ማድረግ አለበት። በትዳርም ሆነ በስራም ሆነ በህይወቱም ሆነ በማንኛውም ቦታ ላይ ሲሆን ጥንቃቄና ስነ ስርዓት ያለው የተረጋጋ ነገር። በንዴት ተነስቶ የሚወስን ሰው ያ ለራሱ ዋጋ ያስከፍለዋል። ዋጋው ከባድ ነው የሚሆነው። ስለዚህ ጽናት እንደዛ ነው የሆነችው ማለት ነው። የምሩ የወደፊት ፍቅረኛዋ ሲያፈቅራት የነበረው እህት ደግሞ
በጣም ነው መጀመሪያ ላይ ምሩን ለማጥቃት ነበር ስትፈልግ የነበረው። ግን አያችሁ ጽናት ከምሩ መማር አለባት። ምሩ መጀመሪያ ላይም እሷ እንድትመለስ በትህትና መልኩ ነበረ ስታናገራት የነበረው ስትላት የነበረው እንደዛ እያሰቃየቻት እያለቻት፣ ከዛ ግን ወደ ራሷ መለሰቻት፣ እንድትመለስ አረገቻት፣ መልካም መንገድ እንድትጓዝና እንድትሄድ ያደረገቻት። አያችሁ። ስለዚህ ጽናትን ማድረግ የነበረባት እንደዛ ነበር። የሰው ስህተት ሲሰራ ራሱ ስህተቱን አዎ እሰይ ጎበዝ ብሎ ሳይሆን በቃ ብሎ በተረጋጋ መንፈስ መክሮ እንደሷ ተቆጥቶ እንደሷ እንደዚህ ይሄን አባረው ይሄን ሀና ብትባረር እሷ የምታገኘው ጥቅም ምንድን ነው? ምንም። እንደውም ሀና በጣም የምታሳዝን ልጅ ናት። ስለዚህ ዋናው መንስኤ በሀና ነው። ትንሿ ነበር ትንሿን አባረረች። አሁን ደግሞ ሀናን ካላባረግ ሀና ጋር የሆነ ግንኙነት አለ በማለት ራሷን በቃ እኔ ልዘዝ፣ እኔ ያልኩን ነገር ለምን አልተፈጸመም፣ ለምን ልጅቷ አልተባረረም በሚል ነው ቤቷን ጥላ ሄደችው። ኪራም እንደ እብድ እያደረገው ነው። ለምን ጥላ ሄደች በማለት መጠጥ ላይ ቁጭ ቦታ ጥሎ ነው የሚውለው። በዙሪያ ያሉት ሰዎችን በጣም ተጨንቀዋል። ጓደኞቻቸው በጣም ተጨንቀዋል። አሁን ደግሞ ኒና በጣም ነው የምትፈራው። በጣም ደስ የምትለኝ በነገራችን ላይ ፊልሙን የምታደምቀው ኒና ናት። ነገሮችንም ብትፈራም ብትልም ግን በጣም ታዳምቀዋለች እና ደስ ትላለች ማለት ነው። ስለዚህ የሰው ልጅ ነገሮችን ከማበላሸትና ከማለቱ በፊት ጥንቃቄ ማድረግ ጥሩ ነው ላለሁኝ። ቤተሰቦቿ ላይክ እና ሼር ሰብስክራይብ እያደረጋችሁ በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ። የጽናት ድራማ ይህንን ይመስላል። በአጭሩም ቢሆን ጨረፍ አድርጌ ነው የነገርኳቸው። ብዙ ነገሮች የሚያስተምሩ ነገሮች አሉ። ለምሳሌ ስለ ፍቅር፣ የሰው ልጅ ፍቅር እንዴት እንደሚይዘው ያንን ያጣጣልነው ሰው ላይ እዛ ላይ ሊጥለን ስለሚችል ጥንቃቄ ያስፈልጋል። ስለዚህ ብዙ ነገር ነው ይሄ ፊልም የሚያስተምረው፣ ይሄ ድራማ የሚያስተምረው። ተከታተሉ ትላለሁ። ላይክ እና ሼር ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡኝ። በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ ቤተሰቦች።